ምን ያደርግልሃል? ከዚህ ስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል። ለምን እንደው የምትሰቃየው? እድል አይደለም በቃ የሚቀጣይ ሌላ ህይወት ካለ እዛ ትሞክራለህ ምናምን። ራስህን አይደለም ማጥፋት የፈለግከው ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው የድሮ ማንነትህን ነው ማጥፋት የፈለግከው። ከዛ ግን ይህ ሁሉ ለውጥ የመጣው መጀመሪያ ምንድነው? ማመን፣ ግግም፣ ስግጥ። አዶናይ ላንተ ስኬት ማለት ምን ማለት ነው? እነዚህ ነገሮች እነዚህ ኳሊቲዎች ምንድናቸው? አንዲት ሴት ወደ ሴትነቷ እንድትመለስ ያደርጋታል። በጣም እውነት ነው። which is like pure ሆነ ፍቅር እንድትሰጥ ማለት ነው። ከምን ካራክተሯን በደንብ ያወጣዋል። ያ ነገር ደግሞ ለወንድ ስጦታው ነው። በስማ ለካስ ምን አስተዋልኩ መሰለሽ? የሰውነታችን ሴሎች እንዳለ ዲኤንኤያችን ማለት ነው ይሰማናል እንደዚህ አድርጎ። ከዛ ምን ሆነ መሰለሽ? አሁን እኔ ምን ብዬ አምናለሁ መሰለሽ? እምነት ተጠቅሜ ሰውነቴን ቀይሬዋለሁ። መስታወት ፊት ስቆም እኔ አየዋለሁ፣ ቦርጫም ነኝ፣ ፊቴ ተበላሽቷል። የፊቴ አጥንት ራሱ ያስተካከልኩት ባይዘው እኔ ለውጤን ካየሽ። ከዛ ግን ይህ ሁሉ ለውጥ የመጣው መጀመሪያ ማሰብ ማስላት ምናምን የሚወደው አይምሮ አካሌ አልተጠቀምኩት። እኔ የተጠቀምኩት ምንድነው? ማመን፣ በማይታየው ማመን፣ የኔ ነው ብዬ ማመን፣ እርግጥ አድርጌ እግዚአብሔርን መጠየቅ። እግዚአብሔር ሆይ ይሄ የኔ ነው አውቃለሁ፣ እወድሃለሁ፣ ተመስገን ስለሰጠኝ። ደግሞ ሰጠኛል። በቃ ምንም እኮ የለም እኮ ያዝኩት ነገር ግን ሰጠኛል፣ ተመስገን። ግግም ስግጥ። ከዛ መስታወት ላይ ቆሜ የራሴን ቦርጭ ከነ ቦርጫ ያየዋለሁ። ቦርጫም ግን አይደለሁኝም እኔ የማየው ከነ ሲክስ ፓክ ሆኖ እንደዚህ ብሎ የሚያምረው የሚገርም ሰውነት ነው። በቃ ካድኩት፣ መስታወቴን ካድኩት። በአጠቃላይ እዚህ የማትፈልገውን ነገር በመካድ በሰውነቴ ብቻ ሳይሆን በዓለማዊ ሁሉም ነገር በቃ ካድኩት። በቃ የማይፈልገው ነገር። ከዛ ምን ሆነ መሰለሽ? ለ2 ዓመት ከዛ በፊት ስፖርት ሰርቻለሁ። ምንም ለውጥ ማምጣት አልቻልኩም። እዚህ ወፍራም ነኝ፣ እዚህ ቀጭን ነኝ። ከዛ በኋላስ እምነቴ ካስተካከልኩኝ በኋላስ ያ የድሮ ውፍረቴ ማንነቴ ከከዳሁት በኋላስ ምን ሆንኩኝ? ጂም ገባሁ። ጂም ስገባ ደስ የሚል ስሜት ይሰማኛል። ከዛ በ2 ዓመት ውስጥ ያላመጣሁት ለውጥ በ6 ወር ውስጥ ነው ያመጣሁት። የሰውነት ብቻ ሳይሆን የፊቴም ቅርጽ ሰዎች እስከሚደነግጡ እንዴ ምንድነው ያጋጠመ? ምንድነው የሆንከው? ለካስ ምን አስተዋልኩኝ መሰለሽ? የሰውነታችን ሴሎች እንዳለ ዲኤንኤያችን ማለት ነው ይሰማናል እንደዚህ አይደል? ማነህ ነህ ብለህ የነገርከው ነገር እንደሆንክ ሊያሳይህ የሰውነት ቅርጽ ሼፕ ያደርገዋል፣ ቁመት፣ ሁሉም ነገር። እኔ ደግሞ ነገርኩት ማን መሆን እንዳለበት። ሰማኝ። ወዲያውኑ ቦታ ሲያዘልኝ። አሁን በርገር ብበላ የፈለጉት ነገር ብበላ እግዚአብሔርን ነው የምልሽ ቅርጽ ስቲል አሪፍ ነው። በርገር በላለሁ በደንብ አድርጌ። አሁን አትብሉ ምናምን ነበረ። ገንዛ ግን ከእሱ በላይ ግን ምንድነው እምነትህ ነው። እምነትህ ካስተካከል አንተ ሀሳብ ላይ ነው ያወቀ እንዴ ሁሉም ዓለምሽ አይምሮሽ ነው። በእናትሽ ቁንጅና ማለት እምነት ነው። እምነትህ ቆንጆ ከሆነ አንተ ቆንጆ ነህ። በእምነትህ ልክ ነው ቆንጆ የምትሆነው። በእምነትህ ልክ ነው ሀብታም የምትሆነው። በእምነትህ ልክ ነው ቢዝነስ የሚበለጽገው። የሁላችንም ሊሚት እምነታችን ከፍ እናድርገው፣ ህይወታችን ከፍ ኢቭን ትንጥዬ ብትሆኑ የሆነች ነገር ማድረግ because ሁሉም ነገር ተደራርቦ ማለት ነው አንድ ቀን ይታያል። አሁን ምን ይላል የሆነ መጽሐፉን ረሳሁት ምን እንደነበረ ግን በየቀኑ 1% አድርግ ይላል። አሁን 1% በቃ ምንድነው ማድረግ የምትፈልጊው? መጽሐፍ ኦኬ፣ መጽሐፉን ትንጥዬ አንብባት። ስፖርት ትንጥዬ ስራ just ትንጥዬ በቃ ሁሉ ነገር ትንጥዬ ትሞክርና ያቺ ትንጥዬ ተደራርባ ማለት ነው ትልቅ ትሆናለች። አይምሮአችን የተማረው እንደው ልፋ ተጠግረር ምናምን ስለሆነ በቃ በየቀኑ ለመጠገረር ትሞክራ፣ ተስፋ ትቆርጣለህ፣ ለጥ ትላለህ። ግን የአቅምህ ትንሽ ሞክርና ነገህን ታሳምራለህ። ተቀጥረው መስራት ብቻ እንደሚችሉ ነው የሚያምኑት። እምነታቸውም ይኖሩታል። ገባሽ? ሰው ሁሉም ኢትዮጵያዊ ነው ችግር ውስጥ ያለው ደግሞ ማለት አልፈልግም። ካናዳ አሁን ለምሳሌ ማደግ ከፈለክ በጣም የምታደርግባት ሀገር ነች። በጣም አንቢሊቨብሊ። ግን ዳዳዝሚን ከኢትዮጵያ ትበልጣለች ማለት አይደለም። ኢትዮጵያ በደም ከሰራባት ካመንክባት ኢትዮጵያም ራስ ላይ ነው መስራት። ዋናው ሀሳብሽ ላይ ነው፣ ሀገር አይደለም። አብዛኞቹ ኢትዮጵያውያን የሚይዛቸው ምንድነው? እኔ እኮ ኢትዮጵያ ስለሆንኩኝ እኮ ነው እንደዚህ ያንኩት። እኔ እኮ ኢትዮጵያ ምን ታርገ? ችግሩ አይምሮ ውስጥ ነው ያለው። ራስህን ላለማየት ግን ኢትዮጵያን እየወቀስክ እድሜ ልክ ትኖራለህ እንጂ ኢትዮጵያ ሀብታም ለመሆን ኢትዮጵያ በጣም ቀላሉ ሀገር ነች። እንደውም ልንገርሻ፣ በጣም ፔኔትሬት ያልተደረጉ በጣም ብዙ ቢዝነስ አይዲያዎች አሉ። በጣም ብዙ ስቃይ ያለባት ኢትዮጵያ ነች። በሰው ደረጃ ብዙ አፕሊኬሽን መሰራት ይችላል። ብዙ በቃ ፕሮብለም ሶልቭ ማድረግ ትችላለህ። እንደውም ካናዳ ስትገባ ሁሉም ስቃዮች ተፈተዋል በኤአይ ደረጃ ማለት ነው። ኢትዮጵያ ግን ገና ብዙ አሉ። አዶናይ ላንተ ስኬት ማለት ምን ማለት ነው? ከራስህ አልፈ ለሌላ መሆን መትረፍ ያ ትልቅ ስኬት ከራሴ አልፌ ወደ እናቴ ስሆን ከዛ በላይ ምን አለ በእናትሽ? መትረፍ ለሰው መቻል። በመንፈሳዊ ደረጃ በዓለማዊ ደረጃ ስኬታማ ሆነ መንፈስህ የጎደለ ከሆነ ቻስ ምንም የዓለማዊ ምንም አይደለም። ዝም ብሎ ነው። መኪና ትኑረኝ አትኑረኝ፣ ቤት ይኑረኝ ገንዘብ ይኑር አይኑር ሙሉ ነኝ ባለሁበት ደረጃ። የዛኔ መንፈሳዊ ላይ ስኬታማ ትሆናለህ። ዓለማዊ ላይ ስኬታማ ለመሆን ግን መጀመሪያ መንፈሳዊ ስኬታማ እንደሆነ ታረጋግጥና ከዛ በኋላ መንቀሳቀስ ትጀምራለህ። ምንድነው መሆን የምትፈልገው? ለጨዋታ ብቻ ለጌም ለዚህ ዓለም የመጣ ነው። ለዛ ነው ብዬ አስባለሁ። ገንዘብ ለመስራት ሰው ለማገዝ ትሞክራለህ። ገንዘቡም ይመጣል፣ ቢዝነስ ትከፍታለህ ምናምን። ግን መንፈሳዊ ጎዶሎ ሆኖ ዓለማዊ ነገር ነው ስኬት የሚያመጣልኝ ሙሉ የሚያደርገኝ ብለህ የምታስብ ከሆነ እድሜ ልክህ እንደ አይጥ ትሮጣለህ እንትኗን ለማግኘት።
እንጂ መቼም ደስተኛ አትሆንም። the hamster wheel ምንም ደስተኛ አትሆንም። ሱስ ውስጥ ነበር፣ ከማትፈልገው ህይወት ውስጥ ነበር። እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣበትን ቅጽበት ወይ ኢንሲደንት ታስታውሰዋለህ? ያ ምን ነበር? ራሴን ማጥፋት የፈለኩባት ቀን which is shelter ነበርኩኝ። የብቻዬን ሩም ተሰጥቶኛል። እንግዲህ ከዛ እዛ ሩም ውስጥ ሆኜ በጣም ቤት ያስጠላል፣ በጣም ቆሽሿል። የበላሁባቸው ሳህኖች አልታጠቡ ታለ በቃ ተጥሏል ሁሉ። በቃ ሻወር ካደረኩኝ ገና ላይክ 7 ቀን ምናምን አስቢ። ውጭ ሀገር ሆኜ እኮ ነው። ሻወር አለ፣ ሙቀት አለ፣ ሁሉ ነገር አለ። ግን በቃ የሆነ መንፈስ ተቆጣጥሯል። በቃ ታስሬያለሁ እዛ ነኝ። ከዛ አሸነፈኝ። ምን አልኩኝ? ራሴን ማጥፋት ፈልጋለሁ። ወሰንክ? አዎ ወሰንኩ። እንደው ከዚህ በፊት መጥቶብህ ያውቃል እንዲህ አይነት መጥፎ ሀሳብ ራስን ስለማጥፋት ነው? ሹክሹክታ አዎ አለ። አዎ በቃ ምን ያደርግልሃል? ከዚህ ስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል። ለምን እንደምትሰቃየው እድል አይደለም። በቃ ምን ቢቀጣይ ሌላ ህይወት ካለ እዛ ትሞክራለህ ምናምን ያባብልሻል። ራሱ ሰይጣን ነው ባይዘው ነው ባያ። ከዛ ግን የዛኔ ራሴን ማጥፋት ፈለኩኝና ቁጭ ብዬ አሰብኩኝ። ኦኬ ምን ላጥፋ? ራሴ ተቀበለ? አዎ ዴፊኒትሊ ገባሽ። ከዛ በምን ላጥፋ ራሴ? ግን ልቤ ላይ የሆነ ነገር ነው የሰማሁት። የሆነ ድምጽ ሰማሁ። ያቺ ወደ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ፣ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች። ለምን እንደሆነ አላውቅም። እሷን ደግሞ ሰማታለሁ ሁሌ። ትረስት አደረጋለሁ። እሷን አምናታለሁ። ለምን እንደሆነ አላውቅም። እግዚአብሔር ነው። የዛኔ ምን አለችኝ ያቺ ድምጽ? ራስህን አይደለም ማጥፋት የፈለግከው፣ ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው፣ የድሮ ማንነትህን ነው ማጥፋት የፈለግከው። ገባሽ? ለያየኋቸው አንዳንዴ የራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉ ነገር ማጥፋት የምንፈልግ ይመስለናል። ግን እነዛ ድምጾችን ነው ማጥፋት የፈለግነው። በቃ መተው የፈለግነው፣ ወደኋላ መግደል የፈለግነው እነዛ ድምጾችን ነው። እነዛ የበታችነት ስሜቶችን ነው፣ ሰው አስደሳችነት ነው። እነዚህ ሁሉ ድምጾች ማጥፋት ፈልገሃል። ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ እውቀት ግን ነበረኝ እዚህ ላይ ተሰማኝ ማለት ነው። ስለዚህ መሞት አይቀር የድሮ ማንነቴ መግደል እችላለሁ ማለት እኮ ነው አልኩ። which is እንደ አዲስ መጀመር ማለት እኮ ነው። ሮማንቲክ ካልሆነ ፍቅረኛሽ ወይ ደግሞ እንደሚያፈቅርሽ ካልነገረሽ አዋ ካልገዛልሽ ተይ ወይ ታባቱ ምናምን ትል ነበርና አሁን አዶናይ ምን አይነት ፍቅረኛ ነው? እኔ አሁን በተፈጥሮዬ መስጠት ወዳለሁ። በጊፍትም ይሁን በፍቅርም በሁሉም ነገር መንከባከብ፣ ለሴቶች አይደለም ለጓደኞቼ ለፋሚሊ ምናምን ከራሴ በላይ ላይክ የሆነ ነገር ገዝቼ ሰውን ማስደሰት በስማም ደስ ይለኝ። ሰው የዛኔ ግን ውጪ ያለው የኔ ቆንጆ ነበር። ይህ ፍላወር ካልገዛልሽ ማጥፋት ካልገዛልሽ አስቀንጥረሽ አስወጪ ሸልተር ነበር። እሱ የነበረው ምንድነው? ወንዶች የዛኔ በቃ አልፋታሉኝ። በቃ ይሰድቡኛል፣ ይተርቡኛል። አይታባታቸው ቢዩ አይ ትንሽ ያስፈልጋል መሰለኝ ባላንስ አይደል? ፍላወር ግዛ ምናምን ፍላወር ግዛ ፍላወርም ሳይሆን እንደው ማሰብ አይደል? ያንን ሰው ለማድረግ አፕሪሺየት የምናደርግበት መንገድ አንዳንዴ ጊዜ በመስጠት ሊሆን ይችላል፣ ጊፍት በመስጠት ሊሆን ይችላል። የተለያዩ ነገሮችም አሉ። ቀላቅላቸው ነው። ፍላወር ሄደህ ሰጥተሃት እንደምታፈቅራት ከነገርካት ምናምን እንደ መሸነፍን ቆጥረዋል። ካልቸርም ስላልነበረን የፍላወር አሁን አንተ ውጭ ስለነበር ካናዳ ስለነበር ታውቀዋለህ ምን እንደሚደረግ ምናምን። አበባ የሚለው እንትን የመጣው አሁን ነው እኛ ጋር ቫላንታይንስ ዴይ ላይ ነው ፍላወር ራሱ የምናየውና ሴት ልጅ ግዴታ ነው መንከባከብ አለብህ ብዬ አስባለሁ። እኔ እንግዲህ እስቲ ትንሽ ምከረልን። በስማም ወንድነት ይሰማል። ባይዘው ወይ ሰው ቴክ ኬር ታረጋታለህ። እሷን በፍቅር ይሆናል፣ ጊዜ በመስጠት ይሆናል። አሚን ጊዜ ላትሰጥሻለሁ ባሮን ነው ግን በቃ ወደ ሴትነቷ እንድትመለስ የምታደርገው አንተ ነህ ብዬ አስባለሁ። እንዳንድ ወንድ ማለት ነው። ሰው ፍቅር ውስጥ ከገባው ነኝ ጊፍት ሰጣለሁ፣ አማክራለሁ፣ እሰማለሁ። አትሊስት እነዚህ ነገሮች እነዚህ ኳሊቲዎች ምንድናቸው? አንዲት ሴት ወደ ሴትነቷ እንድትመለስ ያደርጓታል። which is like pure ሆነ ፍቅር እንድትሰጥ ማለት ነው። ከምን ካራክተሯን በደንብ ያወጣዋል። ያ ነገር ደግሞ ለወንድ ስጦታው ነው። በስማ ውስጥ እዛ ውጭ ስራ ውለ ተጨናንቀ መተ ምናምን ከፍቅረኛ ጋር ስትሆን ላይ ሁሉ ነገር ቅልል የሚል ለምንድን ነው? መንፈሷ ኦሬዲ ንጹህ ስለሆነ ነው። ግን አንተም ትንሽ ሚና መኖር አለበትና ወንዶች መሸነፍ አይደለም ፍቅር ከሰጡ ፍቅራቸውን ከገለጹ መሸነፍ አይደለም። ከፍቅረኛቸው ፊት ህፃን ከሆኑ መሸነፍ አይደለም ብዬ አስባለሁ። ወንዶች ህፃን መሆን አይችሉበትም። ከፍቅረኛቸው ፊት የሚናቁ ይመስላቸዋል። ያ የመከበር ፍላጎት በጣም ስላለ ሁሌም ድርቅ ያሉ ናቸው። ገባሽ አይደል? ፍቅሩ ከዛ በጣም እንትን ይሆናል፣ ይበላሻል፣ ይቀዘቅዛል። እና እነዚህ ናቸው ምክሮች።